ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ሰዓቱን ዘገባዎች አንዱ አለመና ነው ወደናንተ አደርሳለሁ። አብራችሁን ቆዩ። የሰሜን ሸዋ ዞን ያለውን የሚዛናዊነት እሴት በመጠቀም ሰላምን በማጽናት ልማትን እያስቀጠለ እንደሚገኝ የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ ተናገሩ። የዞን አስተዳደሩ ከአንጎለላና ጠራ ወረዳ 7 ቀበሌዎች ከተውጣጡ ነዋሪዎች ጋር በሰላምና በልማት ዙሪያ የህዝብ ውይይት አካሂዷል። ገንዘብ ታደሰ ተጨማሪ ዘገባ አላት። የዞኑ ዋና አስተዳዳሪ አቶ መካሻ አለማየሁ በውይይቱ ወቅት የሸዋ ህዝብ የሚዛናዊ እሴትን የተላበሰ በመሆኑ ሰላሙን እያጸኑ ልማታቸውን እያስቀጠሉ እንደሚገኙ ነው የተናገሩት። ሸዋ ደግሞ በጣም አሰላሳይ ነው፣ ጨዋ ህዝብ ነው። በአጠቃላይ ለክቶ አመዛዝኖ ውሳኔ ላይ የሚደርስ ድንቅ ህዝብ ነው። ይሄን ህዝብ ይዘን ነው እኛ እዚህ የደረስነው። ህዝቡ ባያግዘን ኖሮ የተደቀነልን የክፋት ድግስ ክፉ ነበር። ግን በህዝባችን እርዳታ በህዝባችን ጀግንነት ሸዋ የአገር ኩራት ሆኖ እንዲወጣ እድል ፈጥረናል። የልማት ስራ ባንድ እጃችን፣ የሰላም ስራ ባንድ እጃችን እየሰራን ያለ ነው ማለት ነው። በሰሜን ሸዋ ዞን ከሚገኙ ወረዳዎች መካከል ሰላሙን እያጸና አብሮነቱን እያስቀጠለ የሚገኘው የአንጎለላና ጠራ ወረዳ ነዋሪዎቹ የልማት ጥያቄዎችን በሰላማዊ መንገድ የመጠየቅ ልምዳቸውን እያዳበሩና ምርታማነታቸውን እያሳደጉ እንደሚገኙ መገለጫዎችን በማንሳት አስረድተዋል። ሰላም ካለ ሁሉ ነገር አለ። ሰላሙ ባለቤት ደግሞ ህዝብ ነው። አንጎለላ ጠራ ደግሞ በዚህ ደረጃ ትርጉም ያለው ስራ ሰርታችኋል። ይሄ የእናንተ የመታተር ውጤት ነው። ተረጅነትን ከአንጎለላ ጠራ አባራችኋል፣ ገሬማን አባራችኋል። ይሄ ደግሞ ህይወት ቀጣይ ስለሆነ አንድ አመት የተሰራው ስራ የሚቀጥለው አመት ተጠናክሮ መቀጠል ይኖርበታል። በመድረኩ የተሳተፉ የወረዳው ነዋሪዎችም ሰላምን ከማጽናት ባሻገር ምርታማነትን የማሳደግ ተግባሩን በንቃት እንደሚሳተፉበትም ነው የገለጹት። አንደኛ የውሃ ችግር ነበር፣ ይሄ ተፈቶልናል። ሁለተኛ የመብራት ችግር ነበር፣ ይሄ ተፈቶልናል። ቀበሌያችን ላይ የሚዘራው ስንዴ በክላስተር ነው። በክላስተር ብቻ ባቄላም በክላስተር፣ ምስርም በክላስተር፣ ሽምብራም በክላስተር እየሰራን እንገኛለን። ሰላም ሲኖር ነው ሁላችንም እዚህ የተገናኘ ነው። በሰላሙ በኩል በምርጫ በኩል ምንም የምንደራደሩ ነገር የለም። የጭቂ ህዝቦች ዛሬ ንቅል ብሎ እንደመጡ ካርድም ንቅል ብሎ ነው የወሰዱት። ምርጫን እንመርጣለን። በቀጣይም የልማት ጥያቄያቸው ምላሽ እንዲያገኝ ጠይቀዋል። ከገሬማ ወጥቷል። አርሶ አደር አሁን በመካናይዜሽን ውስጥ ነው ያለውና ምንም የሚያስፈልገው ነገር የለም። ራሱ አሁን ህዝቡ ራሱን እየመራ እስከሆነ ድረስ ከመንግስት የሚያስፈልገው በዋነኝነት ግብአት ዋጋውም ይወደድ ኖሮ ተገቢ በሆነ መንገድ በየጊዜው እንዲቀርብለት ይፈልጋል። ሰነድ አልበው በቅርብ ሰዓት የተከበሩት አቶ መካሻ አለማየሁ ጠይቀን ነበር። ምላሹ እንግዲህ እስካሁን እየጠበቅነው ነው፣ አልተመለሰልንም። የግብአት አቅርቦት ለአርሶ አደሮቹ ስጋት የማይፈጥር መሆኑን ያነሱት አቶ መካሻ አለማየሁ በወቅቱም ተደራሽ እንደሚሆን አንስተዋል። ከሰነድ አልባ ጋር የተያያዘው ጥያቄ በቅርቡ ምላሽ ለማሳጠት እየሰሩ እንደሆነም ነው የተናገሩት። የተነሳው ጥያቄ የሰነድ አልባ ጨኪ ከተማ ላይ ሰነድ አልባ ይጽደቅልን ነው። ይሄ በስራ ደረጃ ተይዟል። ከክልል መሬት ቢሮ ጋር እየተነጋገረን ነው። ምላሽ እንዲያገኝ እናደርጋለን ብለን ቃል ገብተናል። ሌላኛው አርሶ አደራችን አሁን የመኸር ወቅት ስለሆነ ግብአት በወቅቱ እንዲቀርብለት ጥያቄ አቅርቧል። ይሄም ስራችን ነው። በዞን ደረጃ 1.1 ሚሊዮን ኩንታል እቅድ ይዘናል። ወደ 705,000 ኩንታል በእጃችን ይዘናል። በዩኒየን ደረጃ አሁን ትራንስፖርተሮችን ለይተናል ለአርሶ አደሩ በየአካባቢው ለማድረስ እና ወቅቱን ጠብቀን ለአርሶ አደሩ ግብአት እንዲደርስ ለማድረግ ቁልፍ ስራ አድርገን የምንይዘው ነው የሚሆነው። ሌሎች የህዝቡ የመልማት ጥያቄዎች ምላሽ እንዲያገኙ እንደሚሰራ የተገለጸ ሲሆን 7ኛው ጠቅላላ ምርጫ ሰላማዊ የሆነና ዲሞክራሲ የተገለጠበት እንዲሆን እያንዳንዱ ዜጋ ኃላፊነቱን እንዲወጣም ጥሪ አቅርበዋል። በ7ኛው ጠቅላላ ምርጫ በድምፅ መስጫ ወረቀት ላይ የእጩዎች አደራደር ዕጣ አወጣጥ ስነ ስርዓት ተከናወነ። በዕጣ አወጣጥ ስነ ስርዓቱ ላይ ተወዳዳሪ የፖለቲካ ፓርቲ አመራሮች፣ የግል እጩዎችና
የሲቪል ማህበረሰብ ድርጅቶች ተገኝተዋል። ኢብራሂም መሐመድ ተጨማሪ ዘገባ አዘጋጅተዋል። በኢትዮጵያ ብሔራዊ ምርጫ ቦርድ የተመዘገቡ የፖለቲካ ፓርቲዎችና የግል እጩዎች ድምፅ መስጫ ወረቀት ላይ የስምና የመለያ ምልክት አደራደር ቅደም ተከተል የእጣ አወጣጥ ስነ ስርዓት ተከናውኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በዚህ ወቅት እንዳሉት ቦርዱ ለ7ኛው ጠቅላላ ምርጫ የቅድመ ዝግጅት ስራዎችን እያከናወነ ነው። ሂደቱንም ስኬታማ ለማድረግ ከሲቪክ ማህበራት፣ ከፖለቲካ ፓርቲዎች፣ ከመገናኛ ብዙሃንና ከጸጥታ አካላት እንዲሁም ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑን አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለዚህ የጠቅላላ ምርጫ ዝግጅት ሲያደርግ ቆይቷል። በተለያየ ዘርፍ በተለያየ ሁኔታ ከፖለቲካ ፓርቲዎችም ከሲቪል ማህበረሰብ ድርጅቶችም ከሚዲያዎችም ጋር በተገናኘንባቸው የተለያዩ መድረኮች የደረስንባቸውን እየሰራን ያለውን ስራ ስንገልጽ ቆይተናል። የፖለቲካ ፓርቲዎች እጩዎች ምዝገባ ተጠናቆ በየምርጫ ክልሎች እጩዎች ስም ዝርዝር በይፋ መለጠፉን የተናገሩት ሰብሳቢዋ ለሚቀርቡ ቅሬታዎችም ምላሽ እየተሰጠ መሆኑን ገልጸዋል። እንግዲህ ዛሬ ያው እዚህ ላይ ደርሰን ቦርዱ ባለማው የእጩዎች ምዝገባ ፓርቲዎችና የግል ተወዳዳሪዎች በሚፈልጓቸው ምርጫ ክልሎች እና በሚፈልጉት የምክር ቤት እጩዎቻቸውን አቅርበው ተመዝግበው ይሄም የምዝገባ ሂደት ተጠናቆ ያው በተጨማሪ ቀን ተሰጥቶ ከዛም በኋላ ደግሞ በየምርጫ ክልሎቹ የሚወዳደሩት የፖለቲካ ፓርቲ እጩዎችና የግል እጩዎች የስም ዝርዝራቸው በተለያዩ ምርጫ ክልሎች እንዲለጠፉ አድርገናል። በተለጠፉትም የምርጫ ክልሎች ላይ ቅሬታ የቀረበባቸውን እጩዎች ቦርዱ እያየ ውሳኔ እየሰጠ ሲሰራ ቆይቷል። በአሁኑ ወቅት የመራጮች ምዝገባ በዲጂታልና በማኑዋል እየተካሄደ መሆኑን የገለጹት ሰብሳቢዋ በምዝገባ ሂደቱ የሲስተምና የኔትወርክ ችግር መግጠሙንም ገልጸዋል። የካቲት 28 2018 ዓ.ም ጀምሮ የመራጮች ምዝገባ ተጀምሯል። የመራጮች ምዝገባ ወደ 46757 በሚሆኑ ምርጫ ጣቢያዎች ላይ ምርጫ ቁሳቁስ ተሰራጭቶ የምዝገባ ሂደት እየተካሄደ ነው። ዲጂታላይዜሽን እናደርጋለን ባልንባቸው ምርጫ ጣቢያዎች ላይ የሲስተምና የኔትወርክ ችግር ገጥሞናል። በተለይም በዚህ በኔትወርክ አቅርቦት ላይ በጣም ከፍተኛ የሆነ ችግር እየገጠመን ስለሆነ የመራጩ መብት እንዳይጉላላ ለ15 ቀን በላይ መጠበቅ የሚቻል ባለመሆኑ በተወሰነ ደረጃ ሩቅ የሆኑና የኢንተርኔት ከቨሬጃቸው በጣም አነስተኛ የሆኑትን ወደ ማኑዋል የመቀየር ስራ ቦርዱ ወስኖ እየሰራ ይገኛል ማለት ነው። ከ4 ቀን በፊት በወጣው ዳታ አርብ ዕለት ማለት ነው ወደ 18 ሚሊዮን መራጮች ተመዝግበዋል። በቦርዱ የተመዘገቡ የፖለቲካ ፓርቲዎች 10934 እጩዎችን አቅርበዋል። 2098 እጩዎች ለሕዝብ ተወካዮች ምክር ቤት ሲፎካከሩ 8736ቱ ደግሞ ለክልል ምክር ቤቶች ተወካዮችና 73 እጩዎች ደግሞ በግል ለመወዳደር መመዝገባቸው ይታወቃል። የክልልና ሀገር አቀፍ ፈተና የሚወስዱ ተማሪዎች ውጤታማ ለማድረግ የሚያስችል ዝግጅት ማድረጋቸውን በደብረ ብርሃን ከተማ አስተዳደር የሚገኙ የአንደኛና የሁለተኛ ደረጃ ትምህርት ቤቶች ገለጹ። በከተማ አስተዳደሩ የ6ኛ፣ 8ኛና 12ኛ ክፍል አስፈታኝ ትምህርት ቤቶች የቅድመ ዝግጅት ስራዎችን በሚመለከት የተማሪዎች ማብቃት ንቅናቄ መድረክም ተካሂዷል። አበበች የኋላሸት ተጨማሪ አላት። ብሩክታዊት ጥሩነህ በደብረ ብርሃን ከተማ በሚገኘው የአጼ ዘርዓ ያዕቆብ ትምህርት ቤት የ6ኛ ክፍል ተማሪ ናት። እስካሁን በመጣችባቸው የትምህርት ክፍሎች የደረጃ ተማሪ ናት። በራሷ ጥረት፣ በመምህራን ድጋፍ፣ በወላጆቿ ክትትል ለክልል አቀፍ ፈተና በቂ ዝግጅት በማድረግ ላይ እንደምትገኝ ትናገራለች። ማጠናው ወርክሽቶች የተሰጡናሉ። እነሱን በማንበብ በመስራት እና የተለያዩ ማጠናከሪያ ትምህርቶችን በመማር ጊዜን አሳልፋለሁ። አስተማሪን በመጠየቅ የከበደኝን እና ሚኒስትሪ የተፈተኑት ተማሪዎችን የሚኒስትሪ ወረቀት ወስጄ የእነሱን በማጥናት ጊዜን አሳልፋለሁ ማለት ነው። ተማሪዎች ለፈተና ብቁ በሚያደርጓቸው በመማር ማስተማር ስልት በመደገፍ ተጨባጭ እውቀት እንዲይዙ እየተሰራ መሆኑን በከተማው የሚገኙ የአንደኛና የሁለተኛ ደረጃ ትምህርት ቤት ርዕሰ መምህራን ተናግረዋል። ወደ 530 የሚደርሱ የ8ኛና የ6ኛ ክፍል ተማሪዎች እናስፈትናለን። ከሌሎች ትምህርት ቤቶች ጋር ተነጋግረን ጥያቄ በጋራ እናወጣና ሞዴል ፈተና እንፈትናለን።
በዚህ አይነት ቅድመ ዝግጅት እያደረግን ያለ ነው። ከዚያ ባለፈ ደግሞ የውጤት ትንተና እየሰራን ከወላጅም የወላጅ ውይይትም በተለየ ሁኔታ የ6ኛ ክፍልና የ8ኛ ክፍል ወላጆች ውይይት ለማድረግ ከአሁን በፊትም እያደረግን ነው። ፕሮግራም ይዘናል። ከመስከረም ጀምሮ ቅድመ ዝግጅት አድርገን በአግባቡ እየሰራን ያለንበት ሁኔታ አለ። ቲቶሪያልን በተመለከተ ከጥቅምት 1 ጀምረን በተከታታይ ከሰዓት በኋላ ከ8 ሰዓት እስከ 10 ሰዓት በተከታታይ እስካሁን አለንበት ጊዜ ድረስ ድጋፍ እየተሰጠ ነው ያለው። ወርክሽትም በተመሳሳይ ሁኔታ በሁሉም የትምህርት አይነቶች በርካታ ጥያቄዎችን በየወቅቱ እየተሰጡ ያለበት ሁኔታ ያለው። የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ ኃላፊ መቅደስ ብዙነህ በባለፈው ዓመት መነሻነት የዘንድሮን የተሻለ ለማድረግ በጋራ መግባባት የተጀመረው የ2018 የትምህርት ዘመን በውጤት እንዲቋጭ በትጋት እየተሰራ መሆኑን ያነሳሉ። ከዓመት ዓመት እየተሻሻለ ነው የመጣው። የውጤት ትንተናዎቹ ተሰርተዋል። በተለይ የ12ኛ ክፍል ፈተና ከ2015 7.1 ነበር፣ 2016 14%። አሁን እኛ ደግሞ ዘንድሮ ደግሞ 30%፣ አሁን ከ19% ወደ 30% እናሳድጋለን ብለን እየሰራን ያለ ነው ማለት ነው። የ6ኛ ክፍል ጥሩ ነው አፈጻጸሙ። የባለፈው አመት 92% ነው። እነሱ ሙሉ ለሙሉ ማሳለፍ ነው የ6ኛ ክፍሎቹ ማለት ነው። 8 ላይ አፈጻጸሙ 70% ነው። ይሄን 70% ቢያንስ ወደ 80% እናደርሳለን ብለን ያቀድነውና ለዛ የሚያበቃ ጉዞ ላይ ናቸው። በእውቀትና በስነ ልቦና ዝግጁ የሆኑ ተማሪዎችን ለማስፈተን ድጋፍና ክትትሉ ተጠናክሮ ይቀጥላል ነው ያሉት ኃላፊዋ። በተለይ በዚህ አመት ቀድሞ የተጀመረው የማብቃት ስራ ልክ ዴዋን ክላስ 1 እንደተጀመረ አብሮ የማብቃት ስራዎችም ነው የተጀመሩት። ነገር ግን እነዚህ የማብቃት ስራዎች ደግሞ በመጀመሪያ ሴሚስተር ውጤት ተፈትነው ልጆቹ ውጤታቸው ታውቆ ያሉበት አፈጻጸም ተለይቷል። የተማሪ ማብቃትን ስራ በታቀደ በተለየ መንገድ ማለት ነው እንዲሰራ የማድረግ ዓላማ ነው ይዞ የተነሳው። እስካሁን የተገኘውን ውጤት በመገምገም በቀጣይ ጊዜያትም ለውጤት የሚያበቁ ተግባራትን ለማከናወን መምሪያው ከሚመለከታቸው አካላት ጋር የንቅናቄ መድረክ አካሂዷል። የዱር እንስሳት ፓርኮችን ለመጠበቅና ለመንከባከብ ማህበረሰቡን ያሳተፈ ስራ አስፈላጊ መሆኑን የዘርፉ ባለሙያዎች ገለጹ። 60 ዓመታትን ያስቆጠረው የኢትዮጵያ የዱር እንስሳት ፓርኮች ጥበቃ ተስፋ ሰጪ ጅምሮች እየታዩበት ነው ብለዋል ባለሙያዎቹ። ድልነሳ መንግስቴ ተጨማሪ ዘገባ አዘጋጅተዋል። ኢትዮጵያ የዱር ህይወትን መጠበቅና መንከባከብ ከቀደምት ታሪኳና ባህሏ ጋር በእጅጉ የተቆራኘና ረዥም ዘመናትን ያስቆጠረ ልምድ ያላት ሀገር ናት። የዘርፉ አንጋፋ ምሁር የሆኑት ፕሮፌሰር አፈወርቅ በቀለ እንግሊዝ ባሉ ሀገራት ቅኝ ግዛት ሳቢያ የፓርክ ጅማሮ ካላቸው የአፍሪካ ሀገራት ሲነጻጸር ያልዳበረ ነገር ግን ብዙ የዱር ብዝሃ ህይወት ቢኖረንም እየመነመነ መምጣቱን ያነሳሉ። ከቀደምት የዱር እንስሳት ጥበቃና ልማት ባለሙያዎች አንዷ የነበሩት ወይዘሮ አልማዝ በየሮ በበኩላቸው ብዙ ሙያተኞች መስዋዕትነት የከፈሉበት ዘርፍ እንደነበረም አስታውሰዋል። 70-80 በላይ ፕሮቴክትድ ኤሪያ አሁን አለው። ጥሩ ነው። እንደዛ ግን አንድ ሌላ ማየት ያለብን የህዝብ ቁጥርም ደግሞ እየጨመረ ነው። የህዝብ ቁጥር ሲጨምር ደግሞ መኖርም አለበት። መኖር ካለበት ደግሞ በሌላው ራሱን ካላሟላ ወደ እንስሳት መምጣቱ አይቀርምና አደን አሁን በሽታ ነው እዚሁ አይነት። ይህንን መቼም ድህነትን ወደፊት ስንዋጋ መፍትሄ ያገኛል ብለን ነው የምናስበው። ስለዚህ ተስፋ አንቆርጥም። የዱር እንስሳት ጥበቃ ስራ በጣም አስቸጋሪ ነበረ። በጣም አስቸጋሪ ምስል ያው ህብረተሰቡ ያው ድሮም ሳናወያያቸው ስለሆነ ፓርኮች የሚከለሉት ያው ፓርክ ዱር እንስሳ የታየበት ቦታ ፓርክ ተብሎ ነው የሚከለለውና ህብረተሰቡ በጣም ግጭት ነበረ። ዱር እንስሳቶችን ይገላል፣ አካባቢውን እንትን ብሎ ሰርጎ ይገባል፣ እርሻ ያርሳልና በጣም ብዙ ችግር ነበር። የዱር ህይወት ጥበቃ ስራው በበርካታ ፈተናዎች ቢያልፍም አሁን ግን ተስፋ ሰጪ ጅምሮች አሉ ይላሉ የቱሪዝም ጋዜጠኛው ሄኖክ ስዩምና ወይዘሮ አልማዝ። ለአሁን ያለውን ጊዜ ደግሞ ታስበው ለመጪው ጊዜ ተስፋ የሚሰጥ ነገር አለው። ለምሳሌ ዘላቂ አረንጓዴ ልማት፣ አረንጓዴ አሻራ እንደዚህ አይነት ስታስብ እንደገና ደግሞ ቀደም ያሉ የጥበቃ ቦታዎችና ብሔራዊ ፓርኮች አካባቢ የሚሰሩ ከቱሪዝም ጋር የማስተሳሰር ስራዎችን ስታዩ ተስፋ እንድናደርግ ያደርገናል። የአረንጓዴ ልማት መኖሩ የዱር እንስሳትም እንዲጨምር አካባቢ ጥበቃም እንዲኖር ህብረተሰቡም ደግሞ አሁን ራሱ ወዶ ከመቁረጥ ይልቅ መትከልን
የተከለውን አብቅሎ መጠቀም የሚፈልግ ከሆነ መጠቀም እንዲችል እየተደረገ ነው። ዜጎች ስለ ዱር ህይወት ሀብት ጠቀሜታ በደንብ መረዳት አለባቸው። ከተረዱ ይጠብቁታል። ህብረተሰቡና ህዝቡ ያልጠበቀው ተፈጥሮ በሆነ ሲስተም በሆነ መስሪያ ቤት መጠበቅ አይችልም። ስለዚህ እንደ ህዝብ ያንን መጠበቅ የሚያስችል ተክለ ቁመና መፍጠር አለብን። በሀገራችን የዱር እንስሳትና ተፈጥሯዊ የመኖሪያ አካባቢያቸውን ተቋማዊ ቅርጽ ባለው መልኩ መጠበቅ የተጀመረው በ1958 ዓ.ም በተለይ የኢትዮጵያ ዱር አራዊት ጥበቃ ድርጅት በማቋቋም ነበር። በዘርፉ ትልቅ ሚና ሊጫወቱ የሚችሉ በርካታ ተማሪዎችን ያፈሩት ኤምሬትስ ፕሮፌሰር አፈወርቅ በቀለ የዱር ብዝሃ ህይወቶች እንዳይጠፉና እንዳይሰደዱ ህዝብን ያሳተፈ ስራ ወሳኝ መሆኑን በአጽንኦት ተናግረዋል። አካባቢው የሚኖረውም ህዝብ ተሳታፊ ከሆነ ድጋፍ መስጠት ይችላል፣ ጥቅም ማግኘት ይችላል። እነሱን በመጠበቅ ላይሰደዱ ይችላሉ ማለት ነው። በአሁኑ ጊዜ ታውቃላችሁ ከሱዳን ደቡብ ሱዳን 30 ሺህ ህዝብ ነው ምናምን እየተሰደደ ነው። ያ ምን ማለት ነው? አካባቢው ላይ ተጽዕኖ ፈጠረ ማለት ነው። እንስሳትን መግደሉ አይቀርም። ይህንን በመንግስት በኩል እንግዲህ ቁጥጥር መደረግ አለበት እና የግል ሀብታችን እነዚህ እንስሳት ከተጠበቁ አይሰደዱም። ዋናው ስራ እንግዲህ እዚህ ላይ ጥበቃውን ማከናወን ነው። ጥበቃ ሲከናወን ደግሞ ከአካባቢ ህዝብ ጋር አንድ ላይ ተባብረው ነው መሆን ያለበት። 60 ዓመታት ለኢትዮጵያ የዱር ህይወት በሚል መሪ ቃል የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን 60ኛ ዓመት እየተከበረ መሆኑ ይታወሳል። ሰዓቱ የአጫጭር ዘገባዎች ነው። ፍሬህይወት መንግስት ያዘጋጅታቸዋለች። አብረን እንከታተል። በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሚገኙ ድርጅቶች ከከፍተኛ እስከ ዝቅተኛ አፈጻጸም ላይ ያሉ በመኖራቸው ወደ አንድ ለማምጣት በትኩረት እየሰራ ነው ሲል በህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው የፓርላማው ሚና በመንግስት የልማት ድርጅቶች አፈጻጸም ውጤታማነትና ለኢትዮጵያ ሀገር በቀል ኢኮኖሚ ሪፎርም ላይ ያላቸው አስተዋጽኦ በሚል ርዕስ የምርምር ስራ ምክክር መድረክ እያካሄደ ነው። የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ መለስ መና በመንግስት ባለቤትነት የተያዙ የልማት ድርጅቶች የኢኮኖሚ ሪፎርሙን ተከትሎ ሀገር በቀል ኢኮኖሚውን በማሳደግ ረገድ ሚናቸው ከፍተኛ መሆኑን ገልጸዋል። ዘገባው የህዝብ ተወካዮች ምክር ቤት ነው። ሰላምና መረጋጋትን ፈጥሮ አብሮ በሚኖር ማህበረሰብ ውስጥ መተሳሰብ፣ መደጋገፍና መቻቻል እንዲሰፍን ማድረግ ዘመኑ የሚጠይቀው አስተሳሰብ ነው ሲል የሰላም ሚኒስቴር ገለጸ። ለሁሉም ነገር ተቀዳሚ የሆነውን ሰላም ለመፍጠር ገዢ ትርክት መገንባት፣ ችግሮችን በውይይት መፍታት፣ ለጋራ ጥቅም የሚሆን አማራጭ መንገድ መቀየስ በሀገራችን እንዲመጣ ለምንፈለገው ዘላቂ ሰላም መሰረት የምንጥልበትና ለጋራ ችግሮቻችን ዘላቂ መፍትሄ የምናበጅበት መንገድ ነው ብሏል ሚኒስትሩ። ሰላም የህልውና ጉዳይ በመሆኑ ሁሉም በሀቅና በትብብር መንፈስ ሰላምን ለማጽናት በመስራት ሰላማዊ የተጠበቀ ሀገር ለመገንባት ሚናችንን ልንወጣ ይገባል ሲልም አስገንዝቧል። ዘገባው የሰላም ሚኒስቴር ነው። ንጹህ ውሃ የማግኘት ጉዳይ ከሰብአዊ መብት ባለፈ ከጾታ እኩልነት ጋር ቀጥተኛ ቁርኝት እንዳለው የውሃና ኢነርጂ ሚኒስቴር ዶክተር ኢንጂነር ሀብታሙ ይተፋ ተናገሩ። የውሃና ኢነርጂ ሚኒስቴር የ2026 ዓለም አቀፍ የውሃ ቀንን ውሃ በሚፈስበት ቦታ እኩልነት ያድጋል በሚል መሪ ሀሳብ እየተካሄደ ይገኛል። ሚኒስትሩ እንደገለጸው በአሁኑ ወቅት በዓለማችን 1.8 ቢሊዮን ገደማ ሰዎች ንጹህ የመጠጥ ውሃ የማያገኙ ሲሆን ከነዚህ ውስጥ ከ1 ቢሊዮን በላይ የሚሆኑት ሴቶች መሆናቸውን ገልጸዋል። ንጹህ ውሃን ለሁሉም ተደራሽ ማድረግ የሴቶችን ጫና ከመቀነስ ባለፈ ሀገራዊና ቀጠናዊ ሰላምን ለማረጋገጥ ወሳኝ መሆኑንም በዝግጅቱ ላይ ተገልጿል። ዘገባው የውሃና ኢነርጂ ሚኒስቴር ነው። ተመልካቾች ለሰዓቱ የተዘጋጁ ዘገባዎች እኚህ ናቸው። አብራችሁን ስለነበራችሁ አመሰግናለሁ። ጤና ይስጥልኝ።